بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة يقول الشيخ رحمه الله فيه مسائل بإذن الله عز وجل إن شاء الله يعني ككتاب التوحيد مالتنا يزارو درساتشن يمي هونو ፊሂ መሳኢሉ ከሚለው ነው የምናነሳው ከመስአላዎቹ ማለት ነው። ባለፈው ማነው የተመለከተነው ባው ማጃ ፊ ተንጂም ያኒ ማለት ነው ተንጂምን በተመለከተና በከዋክብት መጠንቆልን በተመለከተ ሼኽ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ረሕመተን ዋሲዓ ጠቅሰው ነበረ። ስለዛ ማነው ሁክም አንስተው ነበርና ያኒ ማነው ከባቡ የምንይዛቸው ፍሬ ሐሳብና ቁም ነገሮች ብሎ ሊጠቅሱ ነው። ፊሂ አይ ፊ ሀደል ባብ በዚህ ማለት ነው ባለፈው በሆነው ርዕስ ላይ መሳኢሉ የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ አሉ። መሳኢል የሚለው ጀምዑ መስአለቲን መስአለ የሚለው ጀምዕ ነው። አንዲቱ መስአለ ስኮን ብዙ ከሆኑ መሳኢል ተብሎ ይሰበሰባል። እና ፊሂ አይ ፊ ሀደል ባብ በዚህ ባለፈው በሆነው ርዕስ ላይ መሳኢሉ የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ አሉ። አልኡላ የመጀመሪያው መስአለና ፍሬ ሐሳብ አልሕክመቱ ፊ ኸልቂ ንጁም አልሕክመቱ ጠበቡን ማለት ነው ተመልክተናል። ሕክማውን ተመልክተናል። ፊ ውስጥ ማለት ነው ኸልቂ በመፍጠር ውስጥ ያለውን ሕክማና ጠበብ ምን እንደሆነ አውቀናል፣ ተመልክተናል። አንጁሚ ከዋክብቶችን ማለት ነው አላሁ ተባረከ ወተዓላ ከዋክብቶችን ማለት ነው የፈጠረበትን ዓላማና ማለት ነው ሕክማን ተመልክተናል፣ አውቀናል፣ ተረድተናል ማለት ነው። ናም ይህም ማለት ነው አይተናል ከሐዲሱ ላይ ምን ብሎ ያኒ ማለት ነው ፊ ያኒ ማለት ነው ከማ ذكر ذلك الإمام البخاري رحمه الله تعالى في صحيحه قال قتادة خلق الله هذه النجوم لثلاث زينة للسماء ورجما للشياطين وعلامات يهتدى بها بلو ማለት ነው ተናግሯል። فمن تأول فيها غير ذلك أخطأ وأضاع نسبه وتكلف ما لا علم له ብሎ ማለት ነው ما لا علم له به ብሎ ማለት ነው ተመልክተን ነበር። እና አላሁ ተባረከ ወተዓላ ከዋክብቶችን የፈጠረበት የሆነውን ዓላማ ቀታደቱ ብኑ ዲዓማህ ተብሎ የሚጠራው የሆነው ሶሃቢ ተናግሯል። ቢመዓና ለሶስት ነገር ነው ከዋክብቶች የተፈጠሩት፣ ለሶስት ነገር እንደሆነ አሰርአኒ ተናግሯል። አንደኛው ዚነትን ሊሰማዕ ነው፣ እንደሚታወቀው ለሰማይ ማለት ነው ጌጥና ውበት ነው፣ ውበት ሊሆኑ ነው የተፈጠሩት። ወከዛሊከ ሁለተኛው ወርጁመን ሊሸያጢን ለሸይጣኖች ደግሞ መቀጥቀጫና መደብደቢያ ሊሆኑ ዘንዳ ነው አላሁ ተባረከ ወተዓላ የፈጠራቸው። ሶስተኛው ወዓላማቲን ዩህተዳ ቢሃ ያኒ ማለት ለምልክቶች ያኒ ማለት ነው ሙሳፊሮች መንገደኞች የሚመለከቱበት የሆነ ዓላማትና ምልክቶች ማለት ነው ሊሆኑ ዘንዳ ነው አላሁ ተባረከ ወተዓላ ያኒ ማለት ነው ከዋክብቶችን የፈጠረው ብሎ ተናግሯል። ከዚህ ውጭ ማኑ ሌላ ነገር ለሌላ ዓላማ እገለገላለሁ ያለ የሆነ አካል ከዋክብቶችን ፈቀድ አኽጠአ በእርግጥ ማለት ተሳስቷል። ወአضع ነሲበህ እድሜውንም ማለት ነው አልቧልታና በማይጠቅመው በሆኑ ነገር አባክኗል ተብሎ ይባላል ብሎ ያኒ ማለት ነው ተናግሯል። ኸይረን እና አልሕክመቱ ፊ ኸልቂ ልንጁም ከዋክብቶችን የተፈጠሩበትን ዓላማ ሕክማውን ተመልክተናል። አሳኒየቱ ሁለተኛው አረዱ ያኒ ማለት ነው መልስ አለ፣ መልስን አውቀናል፣ እንዴት አድርገን እንደምንመልስ ተረድተናል፣ አውቀናል። አረዱ ምላሽ አለ፣ ምላሽ ያኒ ማለት ነው ተሰጥቷል። ዓላማን በአካል ላይ ዘዐመ በሞገተ በሆነ አካል ላይ ገይረ ዛሊከ ገይረ ውጭ ማለት ነው ዛሊከ ከዚህ ማለት ነው አላሁ ተባረከ ወተዓላ ከፈጠረበት ከዋክብቶችን ከፈጠረበት ነገር ውጭ ማለት ነው ለሌላ ነገር ተፈጥሯል ብሎ የሞገተ በሆነ አካል ላይ ታላቅ የሆነ መልስ አለ። ምንድነው እሱም ፈመን ተአወለ ፊሃ ብሏል እኮ አይደለ? ያኒ ማነው በከዋክብቶች ተእዊል ያደረገ ያኒ የተገለገለ የሆነ አካል የሞገተ የሆነ አካል ያኒ ማነው ከተፈጠሩበት ዓላማ ውጭ ለሌላ ነገር ተፈጥሯል ብሎ የሞገተ የሆነ አካል ፈቀድ ያኒ አኽጠአ ወአضع ነሲበህ ብሎ ማነው እንደተመለከተን አይተናል። ስለዚህ አረዱ መልስ አለ ዓላማን ዘዐመ በሞገተ በሆነ አካል ላይ ገይረ ዛሊክ ከዚህ ውጭ ማነው ከሶስቶቹ ውጭ ማነው ለሌላ ነገር ተፈጥሯል ብሎ የሞገተ በሆነ አካል ላይ ታላቅ የሆነ ረድና ማለት ነው መልስ አለ። አሳሊሰቱ ሶስተኛይቱ መስአላ ዚክሩ ልኺላፍ
ذكر እንደ ተወሳም ተመልክተናል الخلاف خلاف እንደ ተወሳ بمعنى ንግዩና ግጭቱ بين العلماء بين السلف በሰለፎች መካከል خلاف እንደተነሳ ማነው خلافን እንዳወሱ ማነው ተመልክተናል الشيخ محمد بن عبد الوهاب رحمه الله ذكر الخلاف خلافን ማነው ወስቷል ማለት ነው ስለዚህ ذكر الخلاف ግጭቱ ማነው ንግዩ ማለት ነው ያኒ ማነው የንግግር መጋጨት ወይም የራእይና የአመለካከት መጋጨት እንደተወሳ አይተናል في تعلم المنازل في ውስጥ ማለት ነው ተዓሉሚ መማርን በተመለከተ አልመናዚሊ የጨረቃዎችንና የከዋክብቶችን መውጫና ያኒ ማነው ጨረቃዎች የሚወጡበትን ያኒ ማለት ቦታዎችን ለማወቅ እሱን መማር ኢልሙ አተስይር ተብሎ የሚጠራውን ማለት ነው በመማር ላይ ያለውን ኺላፍ ማለት ነው ተመልክተናል بمعنى ان يعني معناته قتاده وكذلك ان ابن عيينه سفيان بن عيينه እና قتاده بن دعامه እነዚህ ሁለቶቹ ማለት ነው يعني معناته ሰዎች ምን ብለዋል ተረክስ አላደረጉም ከልክለዋል አይቻልም حتى يعني علم التسيير ቢሆንም እንኳን منازل القمر يعني ማለት ነው መማርን በተመለከተ የለም ብለዋል አይቻልም ብለዋል እና ኢማሙ አህመድ እና ኢስሐቅ ኢብኑ ራህዌህ የሚባሉት ሁለቶቹ ኢማሞች ደግሞ ብለዋል ችግር የለም ብለው እንደዚህ ብቻ አራኩ ዲያለ ኺላፍ ተነስቶበታል እና ታዲያ ይሄ የተፈለገበት ምንድነው በዚህ በኢልሙ ተስይር ተብሎ በሚጠራው በሆነው ማለት ነው ኢልሙ ተእሲር ሳይሆን ኢልሙ ተስይር ተብሎ በሚጠራው እንደዚህ አይነት ንግያና ማለት ነው ኺላፍ ከተነሳ ከሰልፎች ከፊሎቹ ያኒ ማነው አይቻልም ከፊሎቹ ይቻላል ካሉ ስለዚህ በዚህኛው ኢልሙ ተእሲር ተብሎ በሚጠራው በሆነው ጀህሊያዎች ሲያምኑበት በነበሩ በሆነው ነገር በዛ ማለት ምንም አይነት ኺላፍ እንደሌለ ልንረዳ ማለት ነው ይገባል ማለት ነው ከባድ ነው ማለት ነው خيرا الرابعه አራተኛይቱ መስአላ الوعيد ታላቅ የሆነ ዛቻ እንዳለ ተመልክተናል الوعيد وعيد ማለት ዛቻ ማለት ነው ትልቅ ዛቻ እንዳለ ተመልክተናል في من በአካል صدق እውነት ባለ በሆነ አካል ላይ بشيء በሆነ ነገር እውነት ያለና ያመነ በሆነ አካል እሱን አስመልክቶ ታላቅ የሆነ ዛቻ እንደመጣ ተመልክተናል من السحر በድግምት ማለት ነው ከድግምት ወይ የድግምት አይነቶች በጣም ብዙ ናቸው ያኒ ማነው በአንድ ብቻ ያጥርም ከዚህ ውስጥ ማነው መሰለን ከድግምት አይነት አተንጂም ተንጂም የሚባለው ለምሳሌ በከዋክብት መጠንቆል የሚባለው ነገር ከድግምት ማነው ከሲህር ይመደባልና ስለዚህ ይላሉ الوعيد ታላቅ የሆነ ዛቻ አለ في من ሰውየን በተመለከተ صدق እውነት ያለና ትክክል ነው ያለ የሆነ ሰውየን በተመለከተ بشيء በሆነ ነገር በትንሽም ነገር ማለት ነው ሸይ የሚለው በትንሽም ነገር ቢሆን من السحر ከድግምት ማለት ነው በትንሽም ነገር ቢሆን እውነት ያለና ማነው ተስዲቅ ያደረገ የሆነ አካል ታላቅ የሆነ ዛቻ እንዳለበት ተመልክተናል ነው ولو عرف እንደው እንኳን ቢያቅም እንኳን ማለት ነው ولو عرف ቢያውቅም እንኳን انه ሲህር የሚባለው ነገር ወይም ደግሞ ድግምት የሚባለው ነገር باطل ውርቅና ማነው ውሸት ነው ብሎ እንኳን እያወቀ ነገር ግን በልቡ ተስዲቅ ካደረገና ትክክል ነው ብሎ ካመነ ይሄ ሰውዬው ማለት ነው ታላቅ የሆነ ዛቻ እንዳለበት አይተናል ባጢል መሆኑን ያውቃል ያኔ ውሸት መሆኑን ወይ ደግሞ ውርቅ መሆኑን ያውቃል ነገር ግን ማለት ነው ተስዲቅ ያደርጋል እንደዛ ከሆነ ታላቅ የሆነ ዛቻ እንዳለው ይሄ ማለት ተመልክተናል ምክንያቱም ምን ብለዋል ثلاثه لا يدخلون الجنه ብለው መልእክተኛው አለይሂ ሰላቱ ወሰለም ከተናገሩት ውስጥ ምንድነው ወሙሰድቁን بالسحر በድግምት እውነት የሚልና ድግምትን በድግምት የሚያምን የሆነ አካል ብለው الرسول صلى الله عليه وعلى اله وسلم ስለተናገሩ ማለት ነው خيرا ثم قال الشيخ رحمه الله باب يعني ما جاء في الاستسقاء بالانواع باب رأس نوالو عند رأس አርገው ደግሞ እኔ ሊያስቀምጡት ነው باب رأس ነው في الاستسقاء يعني ማለት ነው መጠጥን መፈለግን በተመለከተ ማለት ነው የመጣ የሆነ ራስ ነው አሉ ባቡን ራስ ነው ነገርን አስመልክቶ የሚናገር የሆነ ራስ ነው ጃአ የመጣን ነገር አስመልክቶ የሚናገር የሆነ ራስ ነው يعني ማለት ነው في الاستسقاء መጠጥን መጠጣትን በተመለከተ ማለት ነው في الاستسقاء ማለት يعني السين والتاء التي تدل على الطلب يلالو يعني نحاتوች ወይ ደግሞ ሱርፊዮች في قاعده الصرفيين ሲንናታ استسقاء ማለት ነው طلب السقيا ማለት ነው ሲንናታ طلبን ተጠቁማለች استعانه ማለት ነው طلب الاعانه ብለን ነው የምንፈስረው እገዛ መፈለግ የሚለውን ትርጓሜ ይሰጠናል استغاثه ማለት طلب الغوث እርዳታ መፈለግ ብለን እንደምንፈስረው ሁሉ وكذلك الاستسقاء استسقاء የሚለው ማዕና ደግሞ ማለት ነው طلب السقيا መጠጣትን መፈለግ ማለት ነው ዝናብ ድርቅ ሲሆን ዝናብ ሲጠፋ ማለት ነው ሰዎች ምን ይተረጋል ወደ ሜዳ ላይ ሁሉም ወጥቶ ማለት ነው ሶላቱ الاستسقاء የሚባል አለ መጠጥ ሲጠፋ ድርቅ ሲሆን የሚሰገድ የሆኑ ሶላቶች አሉ
يعني ما نو ك يعني معناته الكيفية التي جاءت به يعني بها الشرع الشريعة الشريعة معناته بمتأشبت بهونوچو ቁርአን ላይ ሳይ በተጠቀሱ በሆነው ልክ ማለት ነው ሶላት እስቲስቃ ይሰገዳል። ከዛ ዝናቡ ይመጣል ማለት ነው። ኢዘን እዚህ ላይ ዝናብ ሲጠፋ ምንድነው የምናደርገው? ሶላት እስቲስቃ ተወጥቶ የሚሰገደው እንጂ ከዛ ውጭ ባለው በሌላ ነገር በቀብሩ በዶሪሁ እየሄዱ ዝናብ ስጡን ማለት አይቻልም ማለት ነው። ያኒ አሱፍያ ወከዛሊከ ወልአህባሽ ተብሎ የሚጠሩት የጥመት አንጃዎች ያኒ ማነው ዝናብ ሲጠፋ ምን ያደርጋሉ? በሀገራችን የሚሰራ ነበር። ዝናብ ቀረ ሲባል ዘንድሮ ድርቅ ሊሆን ነው እንጨት ይሰበሰባል። ያኒ ማነው እንደዚህ እንጀራ ምናምን ይጋገርና ተሸክፎ በግመል ምናምን ወጥ ተሰጥቶ ተጭኖ ወዴት ይከዳል? ኮረም የሚባል አለ። ኮረም ቦታ ላይ ይሄዱና እዛ ዝናብ ያነው እዛ ሄደው እንግዲህ ዶሪሁ ላይ አፈር ይዘው ምናምን ኢላ አኺሪ ሽርክ ሰርተው ይመጣሉ። ከዛ ያው ዝናቡ ይመጣል። ቢጥልም ዝናብ ሼኽ እዛ ከርና አናፍርም የሚሉት ዝናብ ይመጣል ይላሉ። እንግዲህ እዛ ሄዶ ከተሰደቀ አለቀ ያኒ ዝናቡ ይመጣል ይላሉ። ይሄ በጣም ከባድ የሆነ ነገር ነው። ዝናብ ሲጠፋ ሸሪዓው ያዘዘው አልኪታቡ ወሱና ቁርአንና ሐዲስ ያኖረው ወዴት ነው? ሶላተል ኢስቲስቃ ጾም እንድንጾምና የተበዳደለ ሰው ካለ ያኒ አውፍ መባባል ይቅር ተባብሎ ከዛ በኋላ ጾም ጾመን ወዴት መውጣት? ወደ ሜዳ መውጣት። ሜዳ ላይ ወጥቶ ሁሉም ትንሽ ሳይባል ትልቅ ሳይባል ሶላት ይሰገዳል፣ ዱዓ ይተረጋል፣ ከዛ ዝናቡ ይመጣል። ይሄ ነው ሸሪዓው መጣው እንጂ ከዚህ ውጭ ማነው እንጨት ጥቅሎ ያኒ ማን ነው ያኒ እንጀራ ለአኺሪሂ ወተሰርቶ ወደ ቀብር ወደ ዶርሂ አካባቢ መሄድ ይሄ ማነው ሽርኩን ቢላሂ ተባረከ ወተዓላ በአላህ ላይ ማጋራት ነው። በል ኩፍሩን ቢሂ ሱብሓነሁ በአላህ ላይ ማነው መካር ነው። ስለዚህ እና ለኩል ሐሊን ጀህልያዎች እስቃን በተመለከተ አበላሽተው ነበርና ስለዛ ሊያወሩ ነው። ባቡን ርዕስ ነው ማጃአ የመጣን ነገር አስመልክቶ ፊል ኢስቲስቃ መጠጥን መፈለግን በተመለከተ በምን ቢል አንዋኢ በከዋክብቶች ማለት ነው። አንዋ ማለት በኮከቦች ማለት ነው። እገሌ የሚባለው ኮከብ ከወጣ ዝናብ ይመጣል ይላሉ። እገሌ የሚባለው ኮከብ ደግሞ በዚህ ከወጣ ድርቅ ነው ዘንድሮ እያሉ በኮከቡ ማለት ነው ዝናብን መጠጣትን ይፈልጉ ነበርና ይሄን በተመለከተ ሽርክ እንደሆነ በጣም ከባድ ወንጀል መሆኑን በተመለከተ የሚያወሳ የሚያጠነጥን የሆነ ርዕስ ነው አሉ ማለት ነው። ያኒ እዚህ ቦታ ላይ ንስበቱል መጠር ዝናብ በሚወርድበት ሰዓት ጃሂልያዎች ምን ያደርጉ ነበር? ዝናብ ሲመጣ የማን ሙጢርና ቢነው ከዛ ወከዛ እገሌ ተብሎ በሚጠራው በሆነው ኮከብ ምክንያት ነው እኮ ዝናብ የመጣው ይላሉ። ዝናቡ የጣለው እገሌ የሚባለው ኮከብ ስለወጣ ነው ይላሉ። ኢዘን አላህ የሰጣቸው የሆነው ኒዕማና ጸጋ ወዴት ያስጠጋሉ? አላህ ሰጠን አላህ አጠጣን ሳይሆን ኮከቡ እገሌ የሚባለው ኮከብ ስለወጣ ነው ዝናቡ የመጣው ይላሉና ወደዛ ሲያስጠጉ ስለነበር የጃሂልያዎች የአይነት አመለካከት ያኒ ማለት ነው ተውሂድን እምነትን እንደሚጋጭ በተመለከተ ለመግለጽ እንደ ርዕስ አድርገው ማለት ነው አስቀመጡት ማለት ነው። ኸይረን ወቀውሊላሂ ተባረከ ወተዓላ ብለው ነው መረጃ ሊያመጡ ነው። አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ወተጅዐሉነ ሪዝቀኩም አነኩም ቱከዚቡን ይላል አላሁ ሱብሓነሁ ወተዓላ። ወተጅዐሉነ ታደርጋላችሁ እኮ ይላል አላሁ ተባረከ ወተዓላ ኩፋሩ መካና የመካ ካህዳኖችን በተመለከተ ሲናገር ወተጅዐሉነ ታደርጋላችሁ ሪዝቀኩም ያኒ ማለት ነው ሲሳያችሁን አላህ የሰጣችሁን ሪዝቅ ማለት ነው። ወፊ ሰማኢ ሪዝቁኩም ወማ ተውዐዱን እንዳለው ሪዝቅ መጣው ከሰማይ ነው አይደለ? ዝናብ ይወርዳል፣ ዝናቡ ሪዝቅ ነውና ማለት ነው። ስለዚህ አላህ ምን አለ? ወተጅዐሉነ ታደርጋላችሁ ሪዝቀኩም ሲሳያችሁን አላህ ያወረደላችሁን ዝናብን ማለት ነው ጸጋችሁን ማለት ነው የአላህን ኒዕማ ታደርጋላችሁ ማለት ማለት ነው። ወተጅዐሉነ ሪዝቀኩም ማለት ነው አይ ተጅዐሉነ ነሲበኩም እጣዎቻችሁን አላህ የሰጣችሁን እጣና ትልቅ ኒዕማ ጸጋን ታደርጋላችሁ። ያኒ ምንድነው እሱ እጣው ሚን ሹክሪ ኒዕመቲላሂ ቢኢንዛሊል መጠር አላህ ዝናብን ስላወረደ አልሐምዱሊላህ ማለት እየተገባቸው ምን ይላሉ ግን ማለት ነው ያኒ ማነው ተክዚብ ያደርጋሉ ማለት ነው። ቢመዓና ማነው ወተጅዐሉነ ሪዝቀኩም አላህ የዋለላችሁን ጸጋ ማነው ታደርጋላችሁ ያኒ ማነው ታስተባብላላችሁ ወዴት አነኩም እናንተ ማለት ነው ቱከዚቡን የምታስተባብሉ ሆናችሁ ያኒ ማነው ሪዝቃችሁን ያኒ ከአላህ ውጭ ወዳለ አካል ታስጠጋላችሁ ነው። ይቺ አንቀጽ ወረደችው ዝናብ ከወረደ በኋላ ወደፊት ይመጣልናል። ዝናቡ ከጣለ በኋላ ያኒ ከፊሎቹ ምን አሉ? ሙጢርና ቢነው ከዛ ወከዛ እገሌ በሚባለው ኮከብ ምክንያት እኮ ነው ዝናቡ የመጣው እገሌ የሚባለው ኮከብ ስለወጣ ዝናቡን ተጠጣነ ብለው ሲናገሩ አላህ ምን አለ? አወረደባቸው እያወገዛቸው ወተጅዐሉነ ሪዝቀኩም ሲሳያችሁን ታረጋላችሁን እኔ ዋልኩላችሁን ጸጋ ታደርጋላችሁን ወዴት ያኒ ቢኢዳፈቲሃ ኢላ ገይሪ እያለ ነው አላህ ከኔ ውጭ ወዳለ አካል ማለት ወደ ኮከብ ወደ ምኑ ወደዛ ያስጠጋችሁ አላህ አጠጣን ሳትሉ ያኒ ማነው አነኩም እናንተ ቱከዚቡን የምትዋሹና የምታስተባብሉ ስትሆኑ ያኒ አላህ የዋለላችሁን ጸጋ የምታስተባብሉ ስትሆኑ እየካዳችሁ
ያኒ ተክዚቡ በምንድነው አላህን የሚያስተባብሉ በምንድነው ቢንስበት ኒዓሚ ሊገይሪላህ አላህ ማለት ነው የዋለላቸውን ጸጋ ወዴት ያስጠጉታል ወደ ኮከቦቹ ያኒ ምን ብለው ይላሉ ሙጢርና ቢነው ከዛ ወከዛ እገሌ ገሌ በሚባለው ኮከብ እኮ ነው ማለት ነው ያኒ ማለት ነው የተጠጣ ነው እያሉ ያኒ ዝናቡ መውረዱን ወዴት ያስጠጋሉ ወደ ኮከቡ ያስጠጋሉ አላህ ምን አለ ይሄን ውሸት ያኒ ማነው ተክዚብ ብሎ ጠራው ማለት ነው የአላህን ጸጋ መካር ነው ብሎ ጠርቶታል ስለዚህ አላህ ዝናብ ሲያወርድ አልሐምዱሊላህ ሙጢርና ቢፈድሊላህ ወረሕመቲህ በአላህ ችሮታና በአላህ እዝነት ተጠጣን ነው እንጂ የሚባለው አይ ማን ወገሌ የሚባለው ኮከብ ስለወጣ ወይም ወገሌ እንደዚህ ስለሆነ ኢላ አኺሪሂ ወይም ደግሞ ኮሬም የተሄዱ የሚባል ነገር የለም ማለት ነው ስለዚህ ይሄ ሽርክ ነው ይሄ ማለት ነው ያኒ ሚን ሲመት الجاهليه የጃሂልያዎች መገለጫና የጃሂልያዎች ባህሪ ነው ከሃዲያኖች የመካ ሙሽሪኮች ነበረ በኮከቡ በመናምን ማለት ነው የሚያደርጉት ናም እዚህ ላይ ታዲያ በኮከብ ብሎ በብዛት ስለሚሰሩ እነሱን በተመለከተ ተጠቀሰ እንጂ የኑ ለዛፉም ሆነ ለድንጋውም ሆነ ለጅኝም ቢሆን ለቆሌም ቢሆን ለማንኛውም ቢሆን ብቻ አላህ ያዋለልን ጸጋ ማለት ነው ዝናብም ቢሆን ሌላም ጸጋም ቢሆን ያኒ ከአላህ ውጭ ላለ አካል ማነው ምናስጠጋ ከሆነ ይሄ አንቀጽ ውስጥ እንገባለን ወተጀዐሉነ ሪዝቀኩም የናንተን ጸጋ አላህ የዋለላችሁን ጸጋ እኮ ታደርጋላችሁ ወዴት ታደርጋላችሁ ከአላህ ውጭ ላለ አካል ማለት ነው ታስጠጉታላችሁ ያኒ በገሌ በሚባለው ኮከብ ገሌ በሚባለው ሰውዬ ኢላ አኺሪህ እያላችሁ ታስጠጋላችሁ አንኩም እናንተ ተከዚቡን የምታስተባብሉ ስትሆኑ ወይ ደግሞ የምታስተባብሉ ሆናችሁ ሳለ ምን ታደርጋላችሁ የአላህን ጸጋ እኮ ትክዳላችሁ አለ አላሁ ተባረከ ወተዓላ ኢዘን ዝናብ ሲመጣ ወደ ኮከቡና ወደ ተለያዩ ነገራቶች ማስጠጋት ጃሂልያው ሲሰሩት የነበረ ተውሂድን የሚጋጭ ሆነ ተውሂድን የሚያፈርስ የሆነ ነገር ነው ኸይረን ሙናሰበቱ አልአየት ሊልባብ ይቻን ቀስታራ ላለንባት ለሆነው ርዕስ ተስማሚ የሆነው መልእክቷ ምንድነው أن الله سبحانه أنكر نسبة نزول المطر إلى غيره من النجوم والأنواع وسماه كذبا يعني من الله تبارك وتعالى الزهان قصري يعني لالنبت الرأس ምንድነው ሙናሰበው ምንድነው አላሁ ተባረከ ወተዓላ ያወገዘነው ምንድን ያደረጉትን ዝናብን ያስጠጉ የሆኑ አካላቶችን ወዴት ወደ ኮከቦች ወደ ተለያዩ ነገራቶች በእነሱ ምክንያት ነው ዝናብን የተጠጣኑ ያሉትን ሰዎች ያወገዘባቸው ነው ማለት ነው በል ውሸትና ማነው ማስተባበል እንደው ብሎ ጠርቶታል እኔ አንኩም ተከዚቡን እናንተ የምታስተባብሉ ናችሁ ብሎ አላሁ ተባረከ ወተዓላ ያኒ ውሸታሞች ናቸው አስተባባይ ናቸው የአላህን ጸጋ የምትክዱ ናችሁ ብሎ አላሁ ተባረከ ወተዓላ እንዳለ ይጠቁማል ስለዚህ ወደ ከዋክብትና ወደ ማንኛውም ነገር ማስጠጋት አያስፈልግም አላህ ነው አልহামዱሊላህ ብለን ማመስገን ያለብን በማንኛውም ጸጋ ማለት ነው وعن ابي مالك نعم وعن ابي مالك الاشعري رضي الله عنه ان رسول الله صلى الله عليه وسلم قال አቢ ማሊክ አልአሽዓሪ ተብሎ በሚጠራው በሆነው ሱሐቢ ያኒ ማለት ነው አቢ ማሊክ የሚለው ኩንያ ነው አቡ ማሊክ የሚለው ኩንያ ነው ኩንያ ማለት ምንድነው ብለናል ማሱደረ ቢአቢን አው ኡሚን በአባት ወይ ደግሞ በእናት ከተጀመረ ኩንያ ይባላል ብዙ ጊዜ ደጋግሜዋለሁኝ ይሄን ያዙ ማለት ነው ኩንያ ማለት ማሱደረ ቢአቢን አው ኡሚን በአባት ወይ ደግሞ በእናት አቡ ፉላን ኡሙ ፉላን ከተባለ ይሄ ኩንያ ይባላል እና عن أبي مالك የሚለው ኩንያ ነው ስሙ ማን ነው الحارث ابن الحارث الشامي صحابي جليل ታላቅ የሆነ ሱሐቢ ነው የዚህ ሰውዬ ማን ነው ያኒ ማን ነው ስሙ ያኒ ማለት ነው ሐሪስ ኢብኑ አልሐሪስ ተብሎ ይጠራል ሐሪስ የሐሪስ ልጅ ማለት ነው አባቱም ሐሪስ ይባላል ራሱ ሐሪስ ነው ስሙ ስለዚህ አልሐሪስ ኢብኑ አልሐሪስ ያኒ ማን ነው ተብሎ ይጠራል ማለት ነው ኸይረን ሱሐቢዩን ጀሊል ታላቅ የሆነ ሱሐቢ ነው አልአሽዓሪዩ ረዲየላሁ ዐንሁ ወደ አሽዓር ተብላ ወደምትጠራ ሀገር ማለት የተጠጋ የሆነ አካል ነው أن رسول الله صلى الله عليه وسلم قال ملكتنيو صلى الله عليه وعلى آله وسلم بلوال ولا أن رسول الله صلى الله عليه وسلم قال بلوالو من قالوا ملكتنيو عليه الصلاة والسلام أربع في أمتي من أمر الجاهلية لا يتركونهن بلو الرسول عليه الصلاة والسلام تناقروا من قالوا أربعون نارو أي أربع خصال مارتنو أرات نقراتوش ونمو أرات تاينتوش قالوا في أمتي بهزبوش وستالو بني أمة بهزبوش وست أرات نقراتوش قالوا يعني ما نو زيه بمسلموች ውስጥ ማለት ነው 40 አራቶቹ في امتي بني امه ላይ ማለት ነው በሙስሊሞች ውስጥ ይገኛሉ من امر الجاهليه يعني ማለት ነው من امري ከነገራቶች የሚመደቡ الجاهليه
ከጃሂልያዎች ማለት ነው። ጃሂልያ ማለት ምን ማለት ነው የሚለውን ነገር እንመለከት። ጃሂልያ ማለት ምንድነው? አልሙራዱ ቢልጃሂልያ ጃሂልያ ሲባል እዚህ ቦታ ላይ ሁና ማ ቀብለ አልቢዕሳ መልእክተኛው ዓለይሂ ሰላቱ ወሰላም ከመላካቸው በስተፊት የነበሩበት ዓረቦች የነበሩበት ሁኔታና ጸባይ ምን ይባላል? ጃሂልያ ይባላሉ። ለምን ጃሂልያ ተብለው ተጠሩ? ያኒ ስሙ ቢዛሊከ ጃሂልያዎች ብለው ጃሂልያ ለምን ተብሎ ተጠሩ? ጃሂልያ ተብሎ ተጠሩ ለምንድን ይላሉ? ሊፈረጥ ጃህሊሂም አለማወቅነታቸው በጣም ጃሂልነታቸው በጣም ድካ የደረሰ ስለሆነ ነው። በጣም ጃሂሎች ነበሩ፣ በጣም የወደቁ ሰዎች ነበሩና በጃህል ላይ ማነው የተዘፈቁ ስለነበሩ ጃሂልያ ተባሉ። አማ ያኒ ማለት ነው بعد بعثة النبي عليه الصلاة والسلام መልእክተኛው ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ጃሂልየቱን ዓማ ተወግዷል ማለት ነው። ጃሂልያ በሁለት ነው። ጃሂልየቱን ዓማ ወጃሂልየቱን ኻሳ በሁለት እንከፍለዋለን። ጃሂልየቱን ዓማ የሚባለው መልእክተኛው ዐለይሂ ሰላቱ ወሰላም ከመላካቸው በስተፊት የነበረው ያን አረቦች ሲኖሩበት የነበረው ጃሂልያ ዓማ ይባላል። ወጃሂልየቱን ኻሳ የምንለው ደግሞ ምንድነው? መልእክተኛው ዐለይሂ ሰላቱ ወሰላም ከተላኩም በኋላ በአንዳንድ ሰዎች በአንዳንድ ሀገራቶች ላይ ያኒ ማነው ሱና ብዙ ባልገባቸው በሆኑ አካላቶች ላይ የጃሂልያዎችን ስራ የሚሰሩ ልክ አሁን እዚህ ያኒ ማለት ነው ሐዲስ ላይ እንደተጠቀሰው እዚህ ሐዲስ ላይ ጃሂልያ ኻሳ ነው እዚህ ላይ። ስለዚህ አርበዑን አራት ነገራቶች ፊ ኡመቲ በህዝቦች ውስጥ ማለት ነው ይገኛሉ። ሚን አምሪ ከነገራቶች ጭምርት የሆኑ አልጃሂልየቲ ከጃሂልያዎች ጉዳይ ጃሂልያዎች ሲሰሯቸው የነበሩ አራት ነገራቶች ከኡማዎች ከሙስሊሞችም ውስጥ ይገኛሉ አሉ። ላ የትሩኩነሁን አሉ ፈጽሞ ማለት ነው አይተዋቸውም አሉ። ላ የትሩኩነሁን ፈጽሞ አይተዋቸውም ከኔም ያኒ ማለት ነው ከሙስሊሞች ይገኛሉ። እነዚህ ሙስሊሞች አይተዋቸውም። እነዚህን ምን ከመሆናቸውም ጋራ የጃሂልያዎች ወይም ጃሂልያዎች በፊት ማለት ነው ጃሂልያ የነበሩበት ባህሪና ስነ ምግባር ከመሆኑም ጋራ ሙስሊሞች የሚሰሩት አላሉ። እነዚህ ምንድናቸው? ወደፊት እንመልከት። አልፈኽሩ ቢልአሕሳብ አሉ። አንደኛው ምንድነው? አልፈኽሩ ያኒ ማለት ነው መኩራት አተዓዙም ያኒ ማለት ነው ከፍ ከፍ ማለት ያኒ ማለት ነው መጎራት ይሉታል። ቢልአሕሳቢ ያኒ ማለት ነው ዘሮች ማለት ነው በዘሮች ያኒ በቅድመ አያቶች ምናምን እያነሱ የኛ ዘር እኮ እንዲህ ነበረ የኛ እንትን እንደዚህ ነበረ ዘራችን እየተባለ በዘር ላይ ማለት ነው ከፍ ከፍ መኩራት ማለት ነው። የሌሎችም ማነው ማለት ነው ያኔ ዘሮች ዝቅ ያደረጉ የራሱን ዘር ከፍ ከፍ ማድረግ ማለት ነው። ስለዚህ አልፈኽሩ መኩራት ቢልአሕሳቢ አሕሳብ ማለት ነው በዘሮች ማለት ነው። ጀምዑ ሐሰብን ያኒ አሕሳብ ሐሰብ ማለት ያኒ ማነው ደረጃ ያኒ ዘር ማለት ነው። በዘሮቻቸው ወይንም ዘራቸውን እያነሱ እያወሱ የዘራቸውን ታሪክና ያኒ ማነው የሰሩትን ገድል እያወሱ ምን ማለት ከፍ ከፍ ማለት ከሌሎቹ የበላይ ሆኖ መታየት ይሄ አይጠፋም አሉ። ጃሂልያዎች ነበረ በድሮ ሰዓት የሚሰሩት አሁንም አለ እያሉ ነው። ሁለተኛው ወጥዕኑ እንደዚህ ደግሞ ማለት ደግሞ መተቸት ነው አሉ። ጧዕ ማለት መተቸት ማነወር ፊል አንሳቢ አንሳብ ማለት ደግሞ ማለት ነው በዘር ማለት ነው። አሁን ደግሞ አንሳብ ማለት በዘር ደግሞ ጧዕን ማድረግ ይሄ ከመጀመሪያው የሚለየው ምንድነው? ያኒ ጧዕን አለው እዚህ የራሱን ዘር ከፍ ከፍ እያደረገ ይሄ እኮ የገሌ ዘር እኮ የወደቀ ዘር ነበረ እንዲህ ነበሩ እኮ ባሪያ ነበሩ ኢላ አኺሪህ እያሉ ዝቅ ማድረግ መተቸት የሌላውን ማለት ነው ዘር ዝቅ ማድረግ ከሆነ ጧዕን ይባላል። የመጀመሪያው ፈኽር ቢልአሕሳብ የሚባለው ዝም ብሎ የራሱን ማነው ያኒ ቅድመ አያቶቹን የአባቶቹን የአያቶቹን ያኒ የሰሩትን ታሪክ እየሰራ የኛ አባቶች እኮ እንዲህ አድርገዋል ኢላ አኺሪህ እያለ ከፍ ከፍ ከሰዎች የበላይ ሆኖ ለመታየት ይሄ የጃሂልያዎች ባህሪ ነበረ። አሁንም ሙስሊሞች ላይ ስትገቡ ታገኙታላችሁ ይሄን እያደረጉ ማለት ነው። እና ይሄ ነው ወጣኑ መተቸት ማነወር ፊል አንሳቢ በዘሮች ላይ ደግሞ ማነወር የሚባለው ይሄ ነው። ያኒ ማነው የሌሎችን ዘር ማነው ያኒ ማለት ነው ዝቅ እያደረጉ አሁን ደግሞ ባለንበት ሰዓት በብሔር ተከፋፍሎ እንትና ኦሮሞ እንደዚህ ኢላ አኺሪህ አማራ እንደዚህ ትግሬ እንደዚህ ኢላ አኺሪህ ይሄ ሁላ ጧዕን ማድረጉ ይሄ ሁላ ማነው ሸሪዓ አይደግፈውም። ሲጀመር አስለን ሁሉም ማነው በቃ አለቀ ተከባብሮ መኖር ነው እንጂ ያለበት ጧዕን ማድረግ የራሱን ከፍ እያደረጉ የሌላውን ዝቅ ማድረግ አይቻልም ማለት ነው። ናም ስለዚህ ወጣኑ ፊል አንሳብ ያኒ ማለት ነው በዘሮች ደግሞ ዘሮችን ማነወር ይሄም አይጠፋም አሉ። አሁንም ማለት ነው ያለ ነው ማለት ነው የጃሂልያዎች ጉዳይ ከመሆኑም ጋራ ሙስሊሞች ማይተውትም አሉ። ወልስቲስቃኡ ሶስተኛው ደግሞ ምንድነው? እስቲስቃ መጠጥን መፈለግ ይሄም አይቀርም አሉ። ጃሂልያዎች ሲሰሩ ነበረ አሁንም በእኛም ጊዜ ይሰራል አሉ። ወልስቲስቃ መጠጥን መፈለግ ቢንጁም በከዋክብቶች ማለት ነው። መልእክተኛው ዐለይሂ ሰላቱ ወሰላም አይተዋቸው ምስሉ እየደገፉ አይደለም እያወገዙት ነው። እንዴት ይሰራሉ ጃሂልያዎች የሚሰሩትን ነገር እንዴት ሙስሊሞች ይሰራሉ እያሉ ነው። እና ወልስቲስቃኡ መጠጥን መፈለግ ቢንጁሚ በከዋክብቶች ማለት ነው። ከዋክብቶች ቢሰበብ ቢንጁም እገሌ የሚባለው ኮከብ ከወጣ ዝናብ አለ እገሌ የሚባለው ኮከብ ሲመጣ ደግሞ ድርቅ ነው ወይንም እገሌ የሚባለው ኮከብ ዝናብ ሲወርድ
ያኒ ማነው እገሌ የሚባለው ኮከብ እኮ ስለወጣ ነው እንጂ ያኒ እሱ ስለወጣ ነው ዝናቡ የወረደው እያሉ ጃህልያዎች ይሉ ነበር። አሁንም ማለት ነው በእኛ አካባቢ ሙስሊሞች ላይ ይሄም ማለት ነው ያኒ ማለት ነው ይሰራሉ እያሉ ነው። ኸይረን ያኒ በከዋክብትም ባያደርጉ በማንኛውም ዙሮ ያኒ ማነው ኮከብ የምንለው ጀህልያዎች ስለሚሰሩት ነው ብለናል። በማንኛውም ነገር ቢሆን ዙሮ ይገባል። ኸይረን ስለዚህ ወልስቲስቃኡ መጠጥን መፈለግ ቢንጁሚ በከዋክብቶች መጠጥን መፈለግ ይሄም ማለት ነው የጀህልያዎች ጉዳይ ነው። ይሄም ይሰራል አሉ። ላለንበት ለሆነው ርዕስ ተስማሚው መልእክትም ይሄ ነው። ወልስቲስቃኡ ቢንጁም በከዋክብቶች መጠጣት ያኒ ዝናብ ሲወርድ እገሌ የሚባለው ኮከብ ስለወጣ ነው ብሎ ያንን ጸጋ ማለት ነው አላህ የዋለልን ጸጋ ወደ ኮከቡ ማስጠጋት የጀህልያዎች ጉዳይ ነው ብለን ይንረዳለን ማለት ነው። የጀህልያዎች ጉዳይ ከሆነ ደግሞ እነሱ ማለት ነው የሚሰሩትን ስራ መስራት አይቻልም ማለት ነው። ወኒያሐቱ እንደዚህ ደግሞ አራተኛው ነገር ምንድነው መጮህ ነው አሉ። ኒያሐ ማለት ረፍዑ ሶውት ያኔ ማለት ነው አለል መይቲ በሞተ በሆነ አካል ላይ ድምፅን ከፍ አድርጎ ማለት ነው ማልቀስ ማለት ነው። ከዛ ደግሞ ወነድብ እንደዚህ ወዲሁ ማለት ነው እየገጣጠሙ ሙሾ እያወረዱ እንደዚህ ያኔ ጃህልያዎች ይሰሩ ነበረ። ሰውየው ሲሞት ያኔ ማለት ወያ ጀበላ ያ ሰይዳ እያሉ ማለት ነው ወይ መጠጊያ ተራራይ አማን እያሉ ማለት ነው ይገጣጥሙ ነበርና አሁንም ማለት ያኔ ማለት ከሙስሊሞችም ይሄን የሚሰሩት አለ እያሉ ነው። ልክ አሁንም እንደሚሰራው ማለት ነው ያኔ ማለት ነው ለአኺሪ ብዙ ነገር ይባላል። አላ ኩሊ ሐሊን ወኒያሐቱ ድምፅን ከፍ አድርጎ ማልቀስ አለል መይቲ በመይት በሞተ በሆነ አካል ላይ ድምፁን ከፍ አድርጎ ማልቀስ ይሄ የተከለከለ የሆነ ነገር ነው። የጀህልያዎች ነገር ነው። የጀህልያ ጉዳዮች ነው። ናም ጀህልያዎች ሲሰሩት የነበረ የሆነ ወንጀል ነው ማለት ነው። ከዛ ቀጥለው ምን አሉ መልእክተኛው አለይሂ ሰላቱ ወሰላም ወቃለ ብለው አሉ ቀጥለው አናኢሐቱ ያኔ ማለት ነው እምታለቅስ ድምጿን ከፍ አድርጋ የምታለቅስ የሆነች ሴት አሉ። አናኢሐቱ ድምጿን ከፍ አድርጋ የምታለቅስና አስለቃሽ የሆነች ሴት አሉ። አናኢሐ ማለት ይችናል ድምጿን ከፍ አድርጋ የምታስለቅስ የሆነች ሴት ኢዛ ለም ተቱብ ቀብለ መውቲሃ አሉ። ኢዛ ጊዜ ማለት ነው ለም ተቱብ ካልቶበተች ያኔ ከመሞቷ በስተፊት ከዚህ ወንጀል ማለት ነው። ያኔ አንዳንዶቹ ሐታ ራሱ በብር ራሱ የሚገዟቸው አሉ። ያኔ ማለት ነው ሙሾ እያወረዱ ምናምን ሰውን ያስለቅሱታል እንደዚህ ማለት ነው። አላ ኩሊ ሐሊን ምን አሉ አናኢሐቱ አስለቃሽ ሆኑ የምታለቅስ ድምጿን ከፍ አድርጋ በሞተ በሆነ አካል ላይ የምታለቅስ የሆነች ሴት አሉ። ኢዛ ጊዜ ማለት ነው ለም ተቱብ ካልተወበተችና ከወንጀሏ ካልተጸጸተች ወደ አላህ ቀብለ በስተፊት መውቲሃ ከመሞቷ በስተፊት ያኔ ማለት ነው ከመሞቷ በስተፊት ካልተወበተችና ካልተጸጸተች ቱቃሙ የውመል ቂያመት ያሉ መልእክተኛው ዓለይሂ ሰላቱ ወሰላም ቱቃሙ ትቆማለች አሉ። የውመል ቂያማ የውመ ቀን ማለት ነው አልቂያመቲ የቂያማ ቀን ማለት ነው ትቆማለች። የዛኔ ማነው ሰው ሁሉ በተሰባሰበበት ማለት ነው ከቀብሯ የምትነሳው ምን ለብሳ ነው? ወደፊት በተጠቀሰው በሆነ ሁኔታ ነው የምትነሳው። ስለዚህ ቱቃሙ የውመል ቂያማ ማለት ነው ትነሳለች። ወዓለይሃ በሷ ላይ ማለት ነው በሴትይቱ ላይ በሰውየቱ ላይ ሲርባሉን ሚን ቀጢራን ሲርባሉን ማለት ቀሚስ ለብሳ ማለት ነው። ሲርባሉን ቀሚስ ለብሳ ትነሳለች። ሚን ቀጢራን ከሚቀልጥ ከሆነ ነሐስ ማለት ነው። ቀጢራን ማለት የሚቀልጥ የሆነ ነሐስ የነሐስ ብረት ነገር ነው። ያኔ ይቀልጣል። ፀሐይ ነገር ሲነካው ይቀልጣልና ከሚቀልጥ ከሆነ ማለት ነው ነሐስ ማለት ነው የተሰራ የሆነ ልብስን ማለት ነው ለብሳ ትነሳለች። ወዲርዑን እንደዚህ ነው ማለት ነው ቀሚስንም ለብሳ ትነሳለች። ሚን ጀረቢን የእከክ የሆነን ማለት ነው ቀሚስን ማለት ነው ለብሳ ትነሳለች የውመል ቂያማ ይላሉ አልረሱሉ ሰለላሁ ዐለይሂ ወዐላ ወሰለም። ስለዚህ አናኢሐቱ ኢዛ ለም ተቱብ ቀብለ መውቲሃ ቱቃሙ የውመል ቂያማ ማለት ነው ትቆማለች። ወዐለይሃ በሷ ላይ በሰውነቷ ላይ የሆነ ሳለ ወይም የሆነ ሆኖ ሳለ ወዐለይሃ በሰውነቷ ላይ ሆኖ ሲርባሉን ልብስ ማለት ነው ለብሳ ሚን ቀጢራን ከየቀለጠ የሆነ ማለት ነው የሚቀልጥ የሆነ ነሐስን ማለት ነው የነሐስን ልብስ የሚቀልጥ የሆነን ነሐስን ማለት ነው ተለቅልቃ ልክ እንደ ልብስ ማለት ነው ልክ እንደ ልብስ ተለቅልቃ ትነሳለች ማለት ነው። ወዲርዑን እንደዚህ ነው ማለት ነው ቀሚስ ማለት ነው። ድርዕ ማለት ቀሚስ ማለት ነው። ከብረት የሚሰራ የሆነ ቀሚስ ነው ድርዕ የሚባለው። ሚን ጀረቢን ያን ቀሚሱ ደግሞ ብረት እንዳይመስላችሁ የእከክ የሆነ ቀሚስ ማለት ነው። የእከክ የሆነ ቀሚስ ማለት ነው ይሰራለትና ያንን ለብሳ ከዛ ደግሞ የሚቀልጥ የሆነ ነሐስ እንተቢሆ መልእክተኛው ዓለይሂ ሰላቱ ወሰላም ምንድነው ያሉት? የሚቀልጥ ከሆነ ነሐስ እንደ ልብስ ሆኖ ጅስሟን ተለቅልቃ ከዛ ላይ ደግሞ እከክ ማለት ነው ከእከክ የተሰራ የሆነ ቀሚስ ትለብሳለች ያሉ ነው። ይሄ ይላሉ ያኒ ማለት ነው እከክ ያለው ከዛ እከክ የሚባለው ነገር ማለት ነው ይሄ ጀረብ የሚባለው ነገር እከኩ ሙቀት ሲሆን ማለት ነው በጣም ፀሐይ ላይ ከሆነ ሙቀት ካለ በጣም ያቃጥላል ያሉ በጣም ያኒ ማለት ህመሙ ይበረታል። ያኒ ታኮ ራሱ በጣም አይጠገብም ይላሉ። በጣም ያማል።
ስለዚህ ለዛ ነው ያኒ ማኑ የሚቀልጥ የሆነ ነሐስ ተለቅልቃ ከዛ ላይ ደግሞ ማለት ነው የእከክ የሆነን ቀሚስ የምትለብሰው እንደዚህ አይነት ልብስ ለብሳ የምትነሳው ሱብሃንአላህ ከባድ የሆነ ነገር ነው። ያኔ እንዲያቃጥላትና በጣም እንዲያሰቃያት ነው ይላሉ አይማዎች ማለት ነው። ስለዚህ ከባድ የሆነ ወንጀል ነው ማለት ነው። በሞቱ በሆኑ አካላቶች ላይ ድምፅን ከፍ አድርጎ መልቀስ የተከለከለ የሆነ ወንጀል ነው። ረዋሁ ሙስሊሙን ኢማም ሙስሊም የዘገበው የሆነ ዘገባ ነው። ሐዲሱም ሳቢትና የጸደቀ የሆነ ዘገባ ነው ያሉ ነው። ረዋሁ ዘገቦታል ሙስሊሙን ኢማም ሙስሊም የዘገበው የሆነ ዘገባ ነው። ሙናሰበቱ አልሐዲስ ሊልባብ ይሄ ሐዲስ ታዲያ ላለንበት ለሆነው ርዕስ ምንድነው? አነ ፊሂ ደሊለን አላ ተሕሪም ልስቲስቃኢ ቢልአንዋዕ እዚህ ቦታ ላይ መረጃ አለ። ምንድነው መረጃችን? በከዋክብቶች ማለት ነው መጠጥን መፈለግ ሐራም እንደሆነ ማለት ነው እንረዳለን። አልስቲስቃኢ ቢልአንዋዕ በከዋክብቶች መጠጥን መፈለግ ሐራም እንደሆነ እንረዳለን። ይሄን ማለት ነው ምክንያቱም ወሊስቲስቃኡ ቢልአንዋዕ በከዋክብቶች ቢንጁም በከዋክብቶች መጠጥን መፈለግ ወሃዲሂ ሚን ሲመቲ አልጃሂልያ የጃሂልያዎች ማለት ነው ባህሪ ነው። ጃሂልያዎች የሚያደርጉት የሆነ መልእክተኛው ዓለይሂ ሰላቱ ወሰላም ረሱል ሆኖ ከመላካቸው በስተፊት የነበሩበት ማለት ነው ባህሪ ነው ማለት ነው። ይሄ እስቲስቃ ቢአንጁም ማለት ነው በከዋክብቶች መጠጥን መፈለግ ይሄ ጃሂልያዎች ሲሰሩበት የነበረው የሆነ ስለሆነ መጠንቀቅ ያስፈልጋል ነው። ኸይረን ወአነሁ ሚን ኡሙር አልጃሂልያ ይሄ ጃሂልያዎች ጉዳይ እንደሆነ የሚጠቁም የሆነ መረጃ አለን ነው። ወለሁም ዐን ዘይድ ብን ኻሊድ ቃለ ሰላ ለና ረሱሉላሂ ሰለላሁ ዐለይሂ ወሰለም ሶላተ አስሱብሒ ቢልሑደይቢያ ይላል ማለት ነው። ነዓም ወለሁማ አይ ልልቡኻሪይ ወሙስሊም አልኢማሙ አልቡኻሪና ሙስሊም በዘገቡት በሆነው ዘገባ ላይ ዐን ዘይድ ብን ኻሊድ عن زيد بن خالد زيد بن خالد تبلو كم يتراو كونه صحابي الجهني المدني صحابي مشهور طلع كونه صحابي نو يعني ما تنو زيد بن خالد تبلو كم يتراو كونه صحابي الإمام البخاري والإمام مسلم رحمهم الله تبارك وتعالى الله يزن باتشونا هلتاچم زغبوال الإمام البخاري والإمام مسلم يزغبوا زغبانو كمان يزو كزيد بن خالد تبلو كم يتراو كونه صحابي قال بلو على زيد بن خالد رضي الله عنه صلى لنا رسول الله صلى الله عليه وسلم صلاة الصبح لل صلى السجدن لنا لن يكون مالتنا السجدن لنا مالت بمعنى بنا مالتنا اللام بمعنى الباء مالتنا يلالو شارحوቹ مالتنا صلى لنا مالت أي صلى بنا يعني ማኑ ለኛ ሰገደልን ማለት ነው። አይ እኛን ኢማም ሆኖ አሰገደን ማለት ነው። ኢማም ሆኖ እኛ ከኋላ ሆነን ሰገርን እያለ ነው። ረሱሉላሂ ሰለላሁ ዐለይሂ ወዐላ ወሰለም መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም እኛን ማለት ነው ኢማም ሆኖ ማለት ነው አሰገደን። ሶላተ ሱብሒ ሶላትን አሰገደን። አሱብሒ የሱብሒን ማለት ነው ሶላትን አሰገደን አለ። ሶላትን አሰገደን። አሱብሒ የሱብሒን ሶላት አሰገደን። ሱብሒን ሶላት ሰገርን አለ። የተላይ ቢልሑደይቢየቲ ሑደይቢያ ላይ የተከሰተችውን ሶላትን የሱብሒን ሶላትን ሰገርን አለ። የተላይ ነው የሰገሩት ሑደይቢያ ተብሎ የሚጠራ ሑደይቢያ የሚባለው ቀርያ የሆነች አገር ናት። አገር ያኒ የአገር ስም ነው ሑደይቢያ የሚባለው። አስል መሰረቱ ሑደይቢያ የሚለው ለውሃ ስም ነበረ፣ የቢዕር ነገር ነው። የጉድጓድ ውሃ ታውቃላችሁ አይደለ? የጉድጓድ ውሃ ቢዕር ይባላል። እዛ ያቺ ጉድጓዷ ሑደይቢያ ተብላ ትጠራለች። ከዛ አካባቢ ማለት ነው ቤት ምናምን ሲመሰረት ሑደይቢያ ተብላ ተጠራች እና አሁን ባለን በዘመናችን ማን ተብላ ትጠራለች? በመልእክተኛው ጊዜ ሑደይቢያ ተብሎ ይጠራል። አሁን ባለንበት ጊዜ ደግሞ ሹመይሲ ተብሎ ይጠራል ይላሉ አይማዎች። ሹመይሲ አሁን አንዳንድ በባህር የሄዱት ሰዎች እስር ቤት ምናምን ሹመይሲ እስር ቤት ላይ አኺሪ ይላሉ አይደለ? እዛ ቦታ ላይ ነው ሹመይሲ ተብላ ትጠራለች ይላሉ አይማዎች እና እዛ ቦታ ላይ ሹመይሲ ተብላ በምትጠራበት በሆነችው ሀገር አሁን ላይ ባለንበት ሰዓት ማለት ነው እና ሑደይቢያ ተብላ በምትጠራው በድሮ አሁን ደግሞ ሹመይሲ ተብላ በምትጠራው በሆነው ቦታ ላይ እዛ ቦታ ላይ ማነው መልእክተኛው ዓለይሂ ሰላቱ ወሰላም የሱብሒን ሶላት አሰገዱን ይላል። ዓላ ኢትሪ ሰማኢን ያቺ ደግሞ ሶላቲቱ ዓላ ላይ ማለት ነው ኢትሪ ቀጥሎ ማለት ነው ሰማኢን አይ መጦሪን ማለት ነው። ሰማይ የሚለው ዝናብን ነው የተፈለገበት። ዓላ ኢትሪ መጦሪን ዓላ ኢትሪ ሰማኢን ማለት ዓላ ኢትሪ በፋና ቀጥሎ ማለት ነው። ሰማይን አይ መጦሪን በዝናብ ፋና ላይ ማለት ነው። ማለት የተፈለገበት ማለት ነው የዝናብ ፋና ማለት ነው። ዝናቡ ጥሎ ወዳውኑ እንዳቋረጠ ነው የሰገርነው። ዝናቡ ጥሎ ሌሊት ላይ በዛችው ሌሊት ላይ ዝናቡ ጣለ። ከዛ በኋላ አቋረጠ ሱብሂን ሰገርን። ስለዚህ ወዳውኑ ስለሆነ አላ ኢትሪ ሰማይ ይባላል። ከዝናቡ ቅጥል አድርጎ ማለት ነው ዝናቡ እንዳቋረጠው ሰገርን አለ እና አላ ኢትሪ በፋና ላይ ማለት ነው አሰገደን። ሰማይን በዝናብ ፋና ላይ ዝናቡ ጥሎ እንዳቋረጠው ሰገርን አለ። ካነት የነበረች ሆነች ያቺ ዝናቢቱ ሚነ ሌይሊ ከሌሊት የነበረች ሌሊት ላይ በዛችው ሌሊት ነበረ ዝናቢቱ ጣለችው። ከዛ ዝናቡ ስትቋረጥ ሱብሂን ሶላት የሱብሂ ሰዓት ደረሰ። ሱብሂን ሰገርን አሰገደን መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም እያለ ነው።
ፈለማ ጊዜ ማለት ነው ኢንሰረፈ አይ ማለት ነው በዞሩ ጊዜ ማለት ነው። ኢንሰረፈ ማለት ነው አይ ኢልተፈተ ኢለናስ ሶላታቸውን ጨርሰው ያኔ አሰላምተው ወደ ሰዎች ዘወር ባሉ ጊዜ አሉ። ያኔ ማለት ነው ፈለማ ጊዜ ማለት ነው ኢንሰረፈ በዞሩ ጊዜ ማለት ነው ኢለናሲ ናም ሶላቱን በሚጨርስበት ሰዓት ማለት ነው። ፈለማ ጊዜ ኢንሰረፈ ያኔ ማለት ነው በጨረሱ ጊዜ ሶላቱን ሲጨርሱ አቅበለ ተቅጣጩ ማለት ነው። ሶላቱን ጨርሰው አቅበለ ተቅጣጩ አለናሲ በሰዎች ላይ በፊታቸው ተቅጣጩ በፊታቸው ዝውር ብለው ያኔ ማለት ወደ ያኔ ቂብላ ነበር አይደል የዞሩት ሲጨርሱ ፊታቸውን ወዴት ይዞራሉ? ወደ ሰዎቹ ማለት ነው። ወደ ሷሃቦቻቸው ዞሩና ፈቃለ ብለዋሉ መልእክተኛው ሰለላሁ ዐለይሂ ወዐሊሂ ወሰለም አተድሩነ ማዛ ቃለ ረቡኩም ብለዋሉ። አተድሩነ ታውቃላችሁን ማለት ነው። አተዕለሙነ ማለት ነው። ሐምዘቱል ኢስቲፍሃም ብለው ይጠሯታል ኑሐቶች። አተድሩነ ማለት አይ ነዓም ታውቃላችሁን እስኪ ንገሩኝ ማለት ነው። አተዕለሙነ ማለት ነው ታውቃላችሁን ማዛ ምን እንደሆነ ቃለ ያለው ረቡኩም ጌታችሁ ምን እንዳለ ግን ታውቃላችሁ ያኔ ማለት ነው ብለው ጠይቋቸው ሰሃቦቻቸውን። ይህን የጠየቁት ይመልሳሉ ብለው ሳይሆን ጥያቄ በጥያቄ መልስ። አሁን ለምሳሌ ሰዎችን ስናስተምር ጥያቄ ጥይቅ አድርገን እንደገና መልሱን ስንነግራቸው አእምሯቸው ላይ ይሰፍራል ባንዴ ማለት ነው። እና ነው እንጂ አያውቁም እኮ አላህ እንዳለ ማንም አያውቅም። ግን መልካ ሰለም ብቻ ነው የሚያውቁት። ግን በጥያቄ መልክ አቀረቡላቸው። አተድሩነ ማዛ ቃለ ረቡኩም ጌታችሁ ግን ምን እንዳለ አሁን ታውቃላችሁ እስኪ ንገሩኝ ብለው አሏቸው። ያኔ እንዲዘጋጁ ነው መልእክተኛው የሚናገሩትን ነገር በንቃት እንዲቀበሉ በጥያቄ መልክ ማለት ነው አቀረቡት ማለት ነው። ከዛ ቃሉ ብለዋሉ ሰሃቦች አላሁ ወረሱሉሁ አዕለም አላህና ወረሱሉሁ መልእክተኛው አዕለሙ ይወቁ አላህና መልእክተኛው ይወቁ እንጂ እኛ አናቅም ምንም እናቀው ነገር የለም ምን እንዳለ አናቅም ብለው አሉ። ቃለ ብለዋሉ መልእክተኛው ሰለላሁ ዐለይሂ ወሰለም ያኔ መልእክተኛው ዐለይሂ ሰላቱ ወሰላም ብለዋሉ። ቃለ ሁለተኛው ቃለ የሚለው አላህ ነው። ቃለ የሚለው አላህ አለ ብለው እየነገሯቸው ነው። ምን አለ አላሁ ተባረከ ወተዓላ ሐዲስ አልቁርሲ ላይ ማለት ነው። አስበሐ ሚን ዒባዲ ሙእሚኑን ቢ ወካፊሩን ብሎ ተናገረ ብለው ነገሯቸው። ያኔ አስበሐ አነጋ ብሎ ተናገረ። ምሽት ላይ አይደል እንግዲህ የሰገዱ ሱብሂን ሰገደው አስበሐ አነጋ ብሎ ተናገረ አላህ። ሚን ዒባዲ ከባሮች እኮ አንግቷል። አሁን ከኔ ባሮች ይሄ ዝናብ ከወረደ በኋላ ወደ ሁለት ተከፍለዋል። የኔ ባሮች ወደ ሁለት ተከፍለዋል። ዑቡድያ ሲባል እኔ ዒባዲ ሲል ዑቡድያ ዓማ ዑቡድያ ሁለት አይነት ነው። አልዑቡድየቱ ተንቀሲሙ ኢላ ቅስመይን ወደ ሁለት ትከፈላለች። ዑቡድየቱን ዓማ ወዑቡድየቱን ኻሳ። ዑቡድየቱን ዓማ የሚባለው በጠቅላላ በቃ ያኔ ማነው ዓለም ላይ ያለው ዛፉም ሆነ ድንጋው ሰውም ካፊሩም ሁሉም በጠቅላላ ዓብድ ተብሎ ይጠራል። ከማ ቃለ አላሁ ተባረከ ወተዓላ ፊ ኪታቢሂል ከሪም ኢን ኩሉ መን ፊ ሰማዋቲ ወልአርድ ኢላ አቲ አርረሕማኒ ዓብዳ ያኔ ማለት ነው። ኢላ አቲ አርረሕማኒ ዓብዳ ብሎ አላሁ ተባረከ ወተዓላ ቁርአን ላይ እንደሚናገሩ በመሬት ላይ ያለም በሰማይም ላይ ያለ በጠቅላላ አንድም ነገር የለም ኢላ አላህን ባሪያ ሆኖ የአላህ ባሪያ ሆኖ የሚመጣ ቢሆን እንጅላል። እዚህ የተፈለገበት ዑቡድያ ዓማ ነው እንጂ ዑቡድያ ኻሳ አይደለም። ልዩ የሆነችው ዑቡድያ ያኔ ማለት ነው ሌሎቹ አማኞች የሆኑበት የአማኞች ዑቡድያነት ዑቡድያ ኻሳ ነው። ኸይር አላ ኩሊ ሓሊን አስበሐ ሚን ዒባዲ የሚለው ዑቡድየቱን ዓማ ነው። ጠቅላላ የሆነ ሁሉም በቃ ያኔ ፍጡራኖች በጠቅላላ ከፍጡራኖች ከሰው ልጆች አነጉ እያለ ነው። አስበሐ አነጉ ሚን ዒባዲ ከባሮቼ ሙእሚኑን ያመነ ሆኖ ያነጋለ በኔ ያመነ ሆኖ ያነጋለ ወካፊሩን እንደዚህው ደግሞ ማለት ነው ከሃዲም ሆኖ ያነጋለ አምኖም ከፍሮም ያነጋለ ያመነም አለ የከፈረም አለ። በምን ዝናቡ ከወረደ በኋላ ማለት ነው። ከዛ እንዴት ነው ብሎ ያኔ ማለት ወደፊት ሊያብራራው ነው። ፈአማ መን ቃለ ያለ የሆነ አካልማ ብሎ አላህ ተፍሲል አደረገ ማለት ነው አብራራው። ፈአማ መን ቃለ ያለ የሆነ አካልማ ዝናቡ ከወረደ በኋላ ሙጢርና ቢፈድሊላሂ ወረሕመቲህ ሙጢርና ተጠጣነ ይሄ ዝናብን እኮ አጠጣነ በምን ተጠጣነ ቢፈድሊላህ በአላህ ትሩፋት በአላህ አጅር እናም ቢፈድሊላህ በአላህ ችሮታ አላህ ለግሶልን አላህ ችሮልን አጠጣን። ወረሕመቲሂ በእዝነቱ ማለት ነው አላህ አዝኖልን ዝናቡን አጠጣን ያለ የሆነ አካልማ ፈዛሊከ ይህ አካል እኮ ሙእሚኑን ሙእሚኑን ያመነ ነው በኔ ያመነ ነው በኔ አምኗል አለ። በቃ ካፊሩን የካደ ነው ቢልከዋኪብ በኮከቦች ማለት ነው ክዷል። በኔ በኮከቦች አላመነም በኔ ግን አምኗል አለ። ምን ያለ በአላህ ችሮታ አላህ ነው ያጠጣን ብሎ ያመነ ያንን ጸጋውን ዝናቡን የወረደውን ጸጋ ወደ አላህ ያስጠጋ የሆነ አካል ሙእሚኑን በኔ አምኗል። ወካፊሩን ቢልከውከብ በኮከብ ደግሞ ክዷል አለ ማለት ነው።
وأما من قال ياليهن أكلمة مطرنا بنوء كذا وكذا مطرنا تتطانا يهن زنابنكو تتطانا بنوء كذا وكذا እገሌ በሚባለው በሆነው ኮከብ ማለት ነው። ቢነውኢ አይ ቢሰበብ ነውኢን ማለት ነው። በኮከቡ ምክንያት ከዛ ወከዛ እገሌ ተብሎ በሚጠራው በሆነው ኮከብ ምክንያት ዝናቡን ተጠጣነ ያለ ይሆን አካል ፈዛሊከ ይህ አካል ካፊሩን ቢ ካፊሩን ከሃዲ ነው። ቢ በኔ ካዲ ነው፣ በኔ ክዷል። ሙእሚኑን ነዓም በኔ አላመንም ክዷል። ምክንያቱም እኔ ያወረድኩትን ወደ ሌላ ወደ ኮከቡ ስላስጠጋ ማለት ነው። በገሌ በሚባለው ኮከብ ምክንያት ብሎ ስላስጠጋው። ሙእሚኑን ቢልከውከብ ሙእሚኑን አምኗል ደግሞ ቢልከውከቢ አው ቢልከዋኪቢ በኮከቦች ማለት ነው። በኮከቡ አምኗል በኔ ከፍራ ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ፊ ሐዲስ ቁድሲ ማለት ነው። ኸይረን እና እዚህ ላይ ማለት ነው ሙናሰበቱ አልሐዲስ ሊልባብ ይሄ ሐዲስ ታዲያ አሁን ያለበት ሐዲስ ላለንበት ርዕስ ተስማሚ መልእክቱ ምንድነው? አነ ፊሂ ያኒ ማነው ተሕሪሙ ኒስበት አልመጠር ዝናብን ማስጠጋት ሐራም እንደሆነ እዚህ ቦታ ላይ ኢለን ነጅም ወደ ኮከብ ማለት ነው። ዝናብ ሲወርድ የሆነ ጸጋ ሲመጣ በገሌ በሚባለው ኮከብ ምክንያት ነው ብሎ ዝናብን ማስጠጋት ሐራም እንደሆነ ተረድተናል። ወከዛሊከ ወተስሚየቱሁ ኩፍረን ወከዚበን አላሁ ተባረከ ወተዓላ ያኒ ኩፍርና ክህደት ነው ብሎ ጠርቶታል። ወከዛሊከ ወከዚበን ውሸትም ነው ብሎ ጠርቶታል አላሁ ተባረከ ወተዓላ። ስለዚህ የተከለከለ የሆነ ነገር እንደሆነ በኮከብ ምክንያት ዝናብ ተጠጣነ አይባልም። አላህ አጠጣነ ነው። ሙጢርና ቢፈድሊላሂ ወረሕመቲህ ብቻ ነው የሚባለው እንጂ ሙጢርና ቢነውኢ ከዛ ወከዛ ማለት እንደማይቻል ግልጽ ያለ የሆነ ፍንትዋል የሆነ መረጃ ሆነ ነው። ወለሁማ ሚን ሐዲስ ኢብን ዐባስን መዕናሁ ወለሁማ አይል አልቡኻሪይ አልኢማም አልቡኻሪ በዘገቡ በሆነው ዘገባ ላይ ሚን ሐዲስ ኢብን ዐባስ አኒ አብዱላህ ብን ዐባስ በዘገቡ በሆነው ዘገባ ላይ ያኒ ቡኻሪ ሙስሊም ዘገበዋል። መዕናሁ ልክ በጽንሰ ሐሳብ ማለት ነው። አብዱላህ ብን ዐባስ ያኒ ባወራው በሆነው ሐዲስ የተዘገበው ሐዲስ እንዳለፈው እንደ ዘይድ ብኑ ኻሊድ ሐዲስ ሳይሆን ተግባባን አይደለ? በመዓናው ነው። ያኒ በለፍዝ ያኒ ሐዲስ በለፍዙ ይለያያል። ይሄ አብዱላህ ብን አባስ ያወራው ሐዲስ በለፍዙ ይለያያል። ያኒ ልክ እንደ ዘይድ ብኑ ኻሊድ አሁን እንዳሳለፍነው ሐዲስ አይደለም ለፍዙ። ነገር ግን መዓናውን ስንመለከተው ያኒ አብዱላህ ብን አባስ የዘገበው የሆነው ዘገባ መዓናው ልክ እዚህ ሐዲስ ላይ እንደተረዳነው የሆነ መዓና ነው የሚጠቁመው። ኸይረን እና ወለሁማ ሚን ሐዲስ ኢብን አባስ አብዱላህ ብን አባስ ባስተላለፈው በሆነው ሐዲስ ላይ ማኒ መዓናሁ ጽንሰ ሐሳብ በጽንሰ ሐሳብ መሰረት ነው የተዘገበው እንጂ በለፍዙ ይለያያል። ለፍዙ የተለያየ ነው። ወፊሂ እዛ ሐዲስ ላይ አብዱላህ ብን አባስ ባወራው በሆነው ሐዲስ ላይ ቃለ በዕዱሁም የሚል አለ። ቃለ ብሏል በዕዱሁም ከፊሎቹ ሰዎች ብለዋሉ። እዛ ውስጥ እንግዲህ ዝናቡ ሲወርድ የነበሩት ሰዎች ብለዋሉ ለቀድ ሰደቀ ነው ከዛ ወከዛ ለቀድ ወላሂ በእርግጥም ሰደቀ እውነት አለ በትክክል ማነው ተረጋገጠ ነው ከዛ ወከዛ ነው ኮከብ ማለት ነው። ከዛ ወከዛ ይህ የሚባለው ኮከብ እውነት አለ በትክክል ይኸው እሱ ሲወጣ ዝናብ ይወርዳል ተብሎ ነበር። እሱ ወጣ፣ ዝናቡ መጣ። ስለዚህ ይሄ ዝናብ የመጣው እገሌ የሚባለው ኮከብ ስለወጣ ነው። ስለዚህ ትክክል ነው፣ በቃ እሱ ሲወጣ ዝናብ ይመጣል ብለው ተናግረው ነበርና ከፊሎቹ ፈአንዘለ ላሁ ሃዚሂ ልአየተ ፈአንዘለ አላሁ ተባረከ ወተዓላ አወረደ ሃዚሂ ልአያ ይችን አንቀጽ አወረደ። ምን የምትለውን ፈላ ኡቅሲሙ ቢመዋቂዕ ኑጁም ኢላ ቀውሊሂ አነኩም ቱከዚቡን የሚለውን አንቀጽ አወረደ። ፈላ ኡቅሲሙ ያኒ ማነው ፈላ ያኒ ማነው አይ ለይሰ ልአምሩ ከዛሊክ ጉዳዩ እንደዚህ አይደለም እያለ ነው አላሁ ተባረከ ወተዓላ። ተከለከሉ እያለ ነው። ፈላ የሚለው ተከለከሉ እያለ ነው አላሁ ተባረከ ወተዓላ። እንዴት እንደዚህ ትላላችሁ? እንደዚህ ዝናቡን ወደ ኮከብ ማለት ነው ታስጠጋላችሁ ብሎ አላህ እየከለከላቸው ነው። ፈላ ኡቅሲሙ ማለት ነው እምላለሁኝ እያለ ነው አላሁ ተባረከ ወተዓላ። ያኒ ማለት ነው ቢመዋቂዕ ኑጁም በከዋክብት ማለት ነው መዋደቂያ ማለት ነው። ፈላ ኡቅሲሙ ማለት አኒ ማነው ሀዳ ቀሰሙ ሚነላሂ ተባረከ ወተዓላ አላህ እየማለ ነው። አላህ በፈለገው ይምላል። በዛፉ ወሸምሲ ወዱሃሃ ኢላ አኺሪሂ ወለይሊ ብዙ ነገር አለ ማለት ነው። በፈለገው መማል ይቻላል። የሰው ልጅ ግን ግን ከአላህ ውጭ ባለ አካል በማንም አካል መማል አንችልም። ያኒ ማለት ነው በአላህ ብቻ ነው እንጂ ከአላህ ውጭ ባለ አካል መማል አይቻልም። አላህ ግን በፈለገው ይምላል። ወልዐስር እያለ ይምላል። ስለዚህ እዚህ ላይ ፈላ ኡቅሲሙ እምላለሁኝ አለ በማን ቢመዋቂዕ ኑጁም ቢመዋቂዕ በመውጫዎች ላይ ማለት ነው። አኑጁሚ በከዋክብቶች መውጫ ከዋክብት በሚወጡበት በሆነው ማለት ነው መውጫ እምላለሁኝ አለ አላሁ ተባረከ ወተዓላ። እስከ ይቻ አንቀጽ ነው ከዚህ ጀምሮ ኢላ ቀውሊሂ እስከሚለው ድረስ አነኩም ቱከዚቡን ወተጀዐሉነ ሪዝቀኩም አነኩም ቱከዚቡን እስከሚለው አንቀጽ ወረደ ማለት ነው። ረድ እያደረገ አላህ እየመለሰ እንዴት እንደዚህ ታደርጋላችሁ? ወተጀዐሉነ ሪዝቀኩም ጸጋችሁን አላህ ያዋለላችሁን ጸጋ ታደርጋላችሁ። አነኩም እናንተ ቱከዚቡን የምታስተባብሉት እኮ ነው የአላህን ጸጋ አላህ ያዋለላችሁን ጸጋ ወደ
ኮከብ በማስጠጋት ማለት ነው እያስተባበላችሁ እንዴት እንደዚህ ታደርጋላችሁ ብሎ አላሁ ተባረከ ወተዓላ ይሄን አንቀጽ ማለት ነው አወረደ እያለ ነው። አላ ኩሊ ሐሊን ያኒ ሙናሰባው ምንድነው? ዝናብም ሆነ ማንኛውንም ጸጋ ወደ ኮከቦችና ወደ ተለያዩ ነገራቶች ማስጠጋት ሐራም እንደሆነ ጃሂልያዎች እንደነበሩ ነው ይሄን የሚያደርጉት። ነው የዛሬው ደርሳችን هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك